ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ለማንኛውም ኢትዮጵያዊ በጣም ማድንቀው ወደው ታዋቂው የአፋን ኦሮሞ ድምፃዊ ዮሰን ጌታሁን በቴዲ አፍሮ ጉዳይ ላይ አዲስ ሀሳብ ሰጥቷል። የቴዲ አፍሮ የልብ አድናቂ ነኝ በማለት ነው ሀሳቡን የገለጸው። ድምፃዊው ዮሰን ጌታሁን በስራዎቹ ላይ ልዩ ክብር አለኝ፣ ከቴዲ አፍሮ ጋር ያለን ተቃርኖ የሀሳብ እንጂ ሌላ ጉዳይ አይደለም በማለት የገለጸው። እንግዲህ የቴዲ አፍሮ ኢትዮሪካ የሚለውን አልበም ካወጣ በኋላ ዳስጣል በሚለው ሙዚቃ ላይ በርካቶች ተቃውሞም ድጋፍም ሰንዝረውበታል። በተቃውሞ ዮሰን ጌታሁንና ገላና ጋሩምሳ በኦሮምኛ ምላሽ ሰጥተዋል። ኢትዮጵያ አልሞተችም እያበበች ነው በሚል ለቴዲ አፍሮ ዳስጣል ለሚለው ሙዚቃ ምላሽ የሰጠ አርቲስት ነው ዮሰን ጌታሁን። እሱ ነው እንግዲህ የቴዲ አፍሮ አድናቂ መሆኑን የገለጸው። ድምፃዊው ሀገር የሞተችበት የት ሄዶ ያለቅሳል የሚል የቴዲ አፍሮ ግጥም እንደማይስማማው ነው የገለጸው። ይህ ሀሳብ በመቃወም ቅር የተሰኙ ወገኖች መኖራቸውንም ነው የጠቆመው ድምፃዊ ዮሰን ጌታሁን። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለእኔም ሀሳብ የመግለጽ መብት ትሰጠኛለች ብዬ አስባለሁ በማለት ነው የገለጸው። የግል ጥላቻ የለንም ከቴዲ ጋር ብሏል። ከቴዲ አፍሮ ጋር ምንም አይነት የግል ቅራኔ እንደሌለና እንደ ማንኛውም ኢትዮጵያዊ አድናቂውና ወዳጁ መሆኑን ነው የኦሮምኛ ሙዚቃ አቀንቃኝ ተወዳጁ ድምፃዊ ዮሰን ጌታሁን የገለጸው። ቅራኔው በአርቲስቱ ማንነት ሳይሆን በአልበም ውስጥ በተገለጸው ሀገር ሞታለች በሚለው ሀሳብ ፍሰት ላይ ብቻ መሆኑን ነው ድምፃዊ የገለጸው። እንግዲህ ሀገር ሞታለች ዳስጣል የሚለው ሀሳብ ላይ በርካቶች እንደነገርኳችሁ ተቃርኖ ሀሳብ ሲያሰሙ ነበር። የተቃርኖ ሀሳብ ሲያሰሙ ከነበሩ አርቲስቶች መካከል በኦሮምኛ ሙዚቃ የሚታወቀው ዮሰን ጌታሁን አንዱ ነው። ዮሰንና ገላና ጋሩምሳ ከዚህ ሙዚቃ መውጣት ማግስት ምላሽ የሚሆን በኦሮምኛም በአማርኛም ሙዚቃ ይዘው ወጥተዋል። ሀገራችን አልሞተችም የተሰራች ነው የሚል ሀሳብ ያለው ሙዚቃ አንጸባርቀዋል። የእነሱንም ሙዚቃ በነገራችን ላይ በርካቶች ተችተውታል፣ ለቴዲ አፍሮ ምላሽ የሰጡትን ሙዚቃ ማለት ነው። ቴዲ አፍሮ እንግዲህ የኢትዮሪካ አልበም እያነጋገረ ቆይቶ አሁንም ድረስ በኢትዮጵያ አጀንዳ መሆኑን ቀጥሏል። እንግዲህ ሙዚቃው ከወጣ 15 ቀን አልፎታል። በተለያዩ አካባቢዎች ላይ መደመጡን፣ የሙዚቃዎቹ ሀሳቦች አሁንም መነጋገሪያ መሆናቸውን፣ በፖለቲካው በማህበራዊ ጉዳይ አጀንዳ መሆናቸውን ቀጥለዋል። በተለይ ዳስጣል የሚለው ሀገር ሞታለች የሚለው ሀሳብ የሃይማኖት አባቶችንም ጭምር ለሁለት ከፍሎ ሲያከራክር ሲያወዛግብ የነበረ ሙዚቃ ነው ማለት ይቻላል። የቴዲ ከ8 ዓመታት በኋላ ያወጣው ኢትዮሪካ አልበም እንደ መንግስትም እንደ ህዝብም ብዙ ሀሳቦች ሲነሱበት የነበሩ ናቸው ማለት ይቻላል። እንግዲህ ከቴዲ ሙዚቃ ማውጣት ጋር ተያይዞ የቴዲ ወዳጆች ታስረዋል የሚለው ሀሳቦችም የሚነሱ ናቸው። የፌዴራል ፖሊስ ከዚህ ጋር ተያይዞ መግለጫ ሰጥቶ ነበር እንደምታስታውሱት። ባለፈው ምንም አይነት ሰዎች በተለይ የቴዲ ስቱዲዮን በመበርበር ፍተሻ በማድረግ በኩል ምንም አይነት የፌዴራል ፖሊስ እርምጃና እንቅስቃሴ እንዳላረገ ተገልጿል። ከተወሰኑ ቀናት በፊት ደግሞ አሁንም ከቴዲ አፍሮ ጋር ቅርበት ያላቸው ሰዎች በፖሊስ መወሰዳቸውን የዘገበው ዶይቼ ቬለ ነው። መንግስት ግን በዚህ ጉዳይ ላይ ያለው ነገር የለም። እንግዲህ የኦሮምኛ ሙዚቃ አቀንቃኙ ዮሰን ቴዲ አፍሮ አድናቂው ነኝ በማለት ገልጿል። እንግዲህ የሀገር ሞተችበት የሚለው ሀሳብ በሀሳቡ አለመስማማት ነው እንጂ እንደ ግለሰብ እንደ አርቲስት የሙዚቃው ወይም የድምፃዊው አድናቂ መሆኑን ገልጿል ማለት ነው። ለቴዲ አፍሮ የተሰጠው ሀሳብን የመግለጽ ነፃነት ለእኛም አለ፣ በዛ መልኩ ገልጸናል የሚል እሳቤ ነው ያለው። እንግዲህ የቴዲ አፍሮ ሙዚቃ በሚሊዮኖች በሳምንታት ውስጥ በቀናት ውስጥ የመታየት ሪከርድን ሰብሮ መነጋገሪያ ሆኗል። አሁንም እንግዲህ እየተደመጠ ሀሳብ እየተለዋወጡበት ነው በርካታ ሰዎች። ቴዲ አፍሮ ከሙዚቃው መውጣት በኋላ ምንም አይነት ሀሳብ የሰጠበት ነገር የለም። ስለ ሙዚቃውም በሙዚቃው ሀሳቦች ላይ በህዝቡ ዘንድ ስለተፈጠሩ ብዥታዎችም ስለሚነሱ ሀሳቦችም ቴዲ አፍሮ የሰጠው መግለጫ ሀሳብም የለም። በቀጣይ እንግዲህ ሀሳቦችን ይሰጣል ተብሎ ይጠበቃል። በአጠቃላይ የዛሬው መረጃ በተለይ ዮሰን የኦሮምኛ ሙዚቃ አቀንቃኙ ተወዳጁ የቴዲ አድናቂ መሆኑን የገለጸበትን ሀሳብ አስታከን ተያያዥ መረጃዎችን ነግረናችኋል። ጭላሎ ቲዩብ ነው የተከታተላችሁ ያላችሁት። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።